ሰውየው ጀርመናዊ ነኝ ብሎ ቢምልም የጀርመን ወታደሮች ግን ሱሪውን አውልቆ አይሁዳዊ መሆኑን ሲያረጋግጡ ወዲያው ገደሉት። ይህንን ያየ ታዳጊ ልጅ እሱም አይሁዳዊ ስለነበር በፍርሃት ቀይ መሃረቡን አውልቆ መታወቂያውን ቀደደ። ብዙም ሳይቆይ የጀርመን ወታደሮች መጥተው ጠየቁት። ልጁ ግን በጀርመንኛ ቋንቋ አቀላጥፎ በመናገር ከሶቪየት ኅብረት ያመለጠ ጀርመናዊ እንደሆነ ዋሸ። ወታደሮቹ ባያምኑትም ወደ አለቃቸው ወሰዱት። አለቃቸውም የወላጁን ስም ቢጠይቀውም ልጁ ግን የሚዋሽበት ስም ጠፋው። በዚህም ቅጽበት አንድ ሌላ መኮንን መጥቶ የልጁን ታሪክ በመደገፍ አቀፈው። በድንገት ከውጭ ከፍተኛ ድምፅ ተሰማ። የጀርመን ወታደሮች አንድ የሶቪየት መኮንን ማርከው ነበር። በቋንቋ መግባባት ባለመቻላቸው ልጁን አስተርጓሚ ሆኖ እንዲቀርብ አዘዙት። በዚያም ከተያዙት ምርኮኞች መካከል የስታሊን ልጅ እንደሚገኝበት ታወቀ። የናዚ ወታደሮች በደስታ ፈነጠዙ። የዚህ ልጅ ውጤት አመስግነው አብረውት ፎቶ ተነሱ። ልጁ ወደ ጀርመን ጦር ዋና መስሪያ ቤት ተወሰደ። እዚያም በደንብ ተቀበሉት፣ ምግብም አቀረቡለት። ሆኖም ግን ከአካባቢው ሰዎች አንድ ልጅ አውቆት እውነተኛ ስሙን ጠራ። ይህ ሰው ልጁ አይሁዳዊ መሆኑን ለጀርመን ወታደሮች ቢናገርም እነሱ ግን ቋንቋውን ስላልተረዱት ራሱ ልጁን እንዲተረጉምላቸው ጠየቁት። ልጁ ግን ይህንን ልጅ አላውቀውም በማለት ዋሸ። ሊመታው እጁን ሲያነሳ የናዚ ወታደሮች በልጁ ድርጊት ተደስተው ግለሰቡን ገደሉት። ይህ ወታደሮቹ በልጁ ላይ ያላቸውን እምነት እንዲጨምር አደረገ። ልጁ ከጀርመን ጦር ጋር አብሮ መዝመት ጀመረ። በአንድ ወቅት የሶቪየት ሬዲዮን ማርከው መልእክት እንዲተረጉም ተደረገ። በድንገት ግን የሶቪየት ወታደሮች ጥቃት ሰነዘሩ። ሁሉንም የቡድኑ አባላትን ገደሉ። ልጁ ብቻውን ሲቀር ወደ ሶቪየት ወታደሮች በመሄድ እጁን ሰጠ። ነገር ግን የጀርመን ወታደሮች በድንገት ከበው ያዙት። በመጨረሻም የጀርመን ኮሎኔል ልጁን እንዲህ አለው፣ እውነተኛ ጠላቶች ሶቪየቶች አይደሉም። ይህ ጦርነት እየተካሄደ ያለው በአይሁድ ላይ ነው። ልጁ በዚህ ጥላቻ በጣም ደነገጠ። ኮሎኔሉም ልጁ ወደ በርሊን ሄዶ ትምህርቱን እንዲቀጥል መከረው። ሁለት ሰዎች በበረሃ ውስጥ በጥም ሊሞቱ ተቃርበው ነበር። በዚህ ጊዜ በድንገት አንዲት በውሃ የተሞላች ጽዋ በበረሃው መካከል አገኙ። ፂማሙ ሰውዬ በጉጉት ወደ ጽዋ በመሮጥ ሊጠጣ ሲሞክር በድንገት ወደ ጭስ ተቀይሮ ጠፋ። ጃክ ባየው ነገር በጣም ደነገጠ። ከላይ ባለው የፀሐይ ንቃት እያየ ምን ማድረግ እንዳለበት ግራ ተጋባ። ውሃውን ቢጠጣ እንደ ፂማሙ ሰውዬ ሊጠፋ ይችላል፣ ባይጠጣ ደግሞ በድርቀት መሞቱ አይቀሬ ነው። ጃክ ከጥቂት ማቅማማት በኋላ አንድ ውሳኔ ላይ ደረሰ። ጽዋውን በድፍረት አንስቶ ጠጣት። የሚገርመው ግን ምንም አይነት ጉዳት አልደረሰበትም። ይልቁንም ውሃውን ጠጥቶ እንደጨረሰ እጆቹ ያረፉበት የአሸዋ መሬት ወደ ለምለም ሳር መቀየር ጀመረ። በቅጽበት በረሃው ሙሉ ወደ አረንጓዴ ገነትና ጫካነት ተለወጠ። ጃክ ጽዋ ውስጥ የነበረው ቅዱስ ውሃ ልዩ ኃይል እንደሰጠው ተረዳ። ጃክም የታወቀ አዋቂ ሆነ። የደረቁ እጽዋትን የማለምለምና በሞት አፋፍ ላይ ያሉ ሰዎችን የመፈወስ ችሎታም አገኘ። እንዲሁም የሰዎችን ያለፈ ሕይወትና የወደፊት ዕጣ ፈንታዎችን የማየት ኃይልም አገኘ። ሆኖም ግን አንድ ቀን አንዲት ወጣት ሴት ወደ መንደሩ መጣች። ጃክ የሷን የወደፊት ዕጣ ፈንታ ለማየት ባለመቻሉ በጣም ግራ ተጋባና በጭንቀት ውስጥ ወደቀ። ይህም ማለት እሷም እንደሱ የተለየ ኃይል አላት ማለት ነው። እናንተስ እንደዚህ አይነት ኃይል ብታገኙ ምን ታረጉበት ነበር? አንድ ቀን አሳ አጥማጆች መረባቸውን ከባህር ውስጥ ሲያወጡ ከአሳዎቹ መካከል አንድ እንግዳ ድንጋይ ያገኙ። አንደኛውም አሳ አጥማጅ ድንጋዩ የማይረባ መስሎት ወደ ጎን ወረወረው። ቆይቶም አንድ ግንበኛ ድንጋዩን አንስቶ በግድግዳው ላይ ያለውን ትንሽ ቀዳዳ ለመድፈን ተጠቀመበት። ድንጋዩም እዛው ለ3000 ዓመታት ቆየ። ከብዙ ዘመናት በኋላ ዩልታን የተባለች ልጅ ልዑሉን ለማየት ግንብ ላይ ትወጣ ነበር። ስትወጣም እግሯ እዛች ድንጋይ ላይ አረፈች። ልዑሉን ስታይ ዩልታን በድንጋጤ ከድንጋዩ ጋር መሬት ላይ ወደቀች። ድንጋዩም ሲሰባበር አንድ ትንሽዬ የወርቅ ጠርሙስ ወጣ። ልጅቷም ጠርሙሱን ይዛ ወደ ቤቷ ገባች። የድንጋዩን ስብርባሪ እያጸዳች ሳታስበው የጠርሙሱን ክዳን ከፈተችው። በድንገት ቀይና ጥቁር ብርሃን ክፍሉን ሞላው። አንድ ጂኒም ከጠርሙሱ ወጣ። ዩልታን ጂኒውን ስታይ ራሷን ስታ ወደቀች። ጂኒው ግን መሬት ሳትደርስ ቶሎ አዳናት። ልጅቷም ስትነቃ ጂኒው እንዲህ አላት፣ ነፃ አውጥተሽኛል። አሁን 3 ምኞትሽን ልትጠይቂኝ ትችያለሽ። እሷም ሳታስበው የመጀመሪያው ምኞቷን ተናገረች። ያንን ልዑል እፈልጋለሁ አለች። ጂኒውም እጁን እያውለበለበ የልጅቷን መልክ ቀየረው። እሷም እጅግ በጣም ቆንጆና ማራኪ ሆነ። ከዚያም ጂኒው በልዑሉ ላይ አስማት አደረገ። አስማቱም በጣም ኃይለኛ ስለነበር ልዑሉ ባያር ጊዜ ወደዳት፣ በፍቅሩም ወደቀ። ምኞቷም ተሳክቶ ሁሉም ዘንድ ተወዳጅ ሆነች። ልዑሉም ንጉስ ሊሆን ሲል ልጅቷ ሁለተኛ ምኞቷን ጂኒውን ጠየቀች። የልዑሉን ልጅ መውለድ ፈልጋለሁ። እውነታው እንዳይታወቅም ጠርሙዙን በቤተ መንግስቱ መታጠቢያ ቤት ወለል ስር ቀበረችው። ብዙም ሳይቆይ ልጅቷ የንጉሱን ቤተሰብ ወራሽ አረገዘች። በቤተ መንግስቱም በኩራት ትመላለስ ነበር። ነገር ግን በንጉሱና በልዑሉ መካከል የስልጣን ሽኩቻ መጀመሩን አላወቀችም ነበር።
ንጉሱ ሴራ ጎንጉኖ የገዛ ልጁን አስገደለው። አሁን ተራው የንግስቲቷና ያልተወለደው ልጁ ነበር። ለማምለጥ ብትሞክርም የንጉሱ ወታደሮች ያዟት። ሶስተኛ ምኞቷንም ለመናገር ሳትታደል ወደ ባህሩ ወረወሯት። ጅኒው ሊያድናት ሲመጣ እሷ አስቀድማ ሰምጣ ሞታ ነበር። ሶስተኛ ምኞት የሚጠይቅ ሰው ስላጣ የጅኒው መርግማን ሳይፈታ ቀረ። ጅኒውም በዛው ጠርሙስ ውስጥ ለዘላለም ተመልሶ ታሰረ። እስቲ ንገሩኝ እናንተ ሶስተኛ ምኞታችሁን የመጠየቅ ዕድል ቢኖራችሁ ምን ትጠይቁ ነበር? በየቀኑ ማታ የዚህ ልጅ እናት በሰንሰለት ታስረውና በሚስጥር ክፍል ውስጥ ትቆልፍበት ነበር። እስከ ንጋት ድረስ በጨለማ ውስጥ ብቻውን ይተዋል። ነገር ግን አንድ ቀን ጠዋት በሩን ስትከፍት በጣም ደነገጠች። ልጁም ሰንሰለቱን ከመበጠስ በላይ ጥቁር ጸጉር መላ አካላቱን ወረውታል። ጥርሶቹም እንደ አውሬ ስለዋል። በበሩም ላይ የጥፍር ምልክቶች ይታያሉ። እናትየው ጥፍሮቹን ትቆርጥለታለች፣ እግሩን ትላጨዋለች። በዚህም ወደ ቀድሞ ሁኔታው ይመለሳል። እሷ ግን እውነቱን ታውቋለች። በልጇ ውስጥ ጭራቅ ተደብቆ ይኖራል። ለዚህም ነበር ስጋ እንዳይበላ የምትከለክለው። ሁልጊዜም አትክልት ብቻ ነበር የሚመገበው። በልደቱ ቀን ደረቅ ዳቦ ተሰጥቶት ሳለ አንድ ጎረቤት አዝኖለት በድብቅ የበሬ ስጋ አብስሎ ሰጠው። ልጁ ለመጀመሪያ ጊዜ ስጋውን ከቀመሰበት ቅጽበት ለውጥ መታየት ጀመረ። መቆጣትና መቆራረጥ ጀመረ። እናቱም ተገዳ እንደገና ወደ ክፍሉ ዘጋችበት። በክፍሉም ውስጥ ሲታገል እናቱን አቆሰላት። አዲሶቹ ሰንሰለቶችና የተጠናከሩ ግድግዳዎች እንኳን ሊያቆሙት አልቻሉም። በአንድ ሙሉ ጨረቃ በወጣበት ምሽት ልጁ ገበያ ማዕከል ውስጥ ከጓደኛው ጋር ሲጫወት ወደ ተኩላ ተቀየረ። ፊቱ በፀጉር ተሸፈነ፣ አይኖቹም ቢጫ ሆኑ፣ ጥፍሮቹም ወጡ። በሁሉም ቦታ ሽብር ፈጠረ። አንድ ጓደኛውንም አቆሰለ። በማግስቱ ጠዋት ምንም ሳያስታውስ በደም ተጨማልቆ ወደ ቤቱ ገባ። እናትየው አካባቢውን ለቃ ለመሄድ ብትፈልግም ልጁ ለትምህርት ቤት ድግስ ወደ ኋላ ቀረ። በዚያም እንደገና መቀየር ጀመረ። አንዲት ሴት ልጅ ላይ ተወረወረ። እናቱ በሰዓቱ ደርሳ የቆሰለውን ልጇን ወደ ቤት ወሰደችው። ቁስሉንም አክማለት እሱም ረጋ። ነገር ግን አሁን መንደርተኞች ስለ ተኩላው አውቀዋል። የተቆጡ ሰዎች ወደ ቤታቸው መጓዝ ጀመሩ። ልጁ እንደገና መታገል ሲጀምር እናትየው የመጨረሻ ውሳኔዋን አስተላለፈች። ሰንሰለቱን ፈታለት። ልጁ ግን አልጎዳትም። እጅ ለእጅ ተያይዞ የሚመጣውን ማንኛውም ነገር በጋራ ለመጋጠም ተዘጋጁ። እንደዚህ አይነት ቪዲዮ ለማግኘት ዩቲዩብ ላይ ቻናላችንን ሰብስክራይብ ያድርጉ።